ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ሰበር መረጃዎቻችን ኮበሌ በቅርብ አገባለሁ ብለዋል። ይህንም በዝርዝር ይዘናል። በደቡብ ምዕራብ ኢትዮጵያ አንድ አስደንጋጭ ነውር ተፈጽሟል። ምን ተፈጸመ? ዝርዝር መረጃ ይዘናል። ታዋቂዋ ድምፃዊት ቬሮኒካ አዳነ ከሪፖርተር መጽሔት ጋር ባደረገችው ቃለ ምልልስ በተመለከተም ይዘናል። የቴዲ አፍሮ ድምጽ እንደገና መታፈኑ ተገልጿል። ስለመታሰሩን መረጃዎች እየወጡ ነው። ጉዳይ ምንድነው? እውነት ነው ወይ ለሚለው ፋክት ቼክ አድርገናል። እስከ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በደቡብ ምዕራብ ኢትዮጵያ አንድ አስደንጋጭ ነውር ተፈጽሟል። ታዳጊዋን አስገድዶ በመድፈር ሕይወቷን እንዲያልፍ ያደረገው ግለሰብ በቁጥጥር ስር ውሏል። ወይንሸት ወዳጆ ትባላለች። ተወልዳ ያደገችው በደቡብ ምዕራብ ኢትዮጵያ ሸካ ዞን ሾሻ ቀበሌ ቢሆንም ከቅርብ ጊዜያት ወዲህ ግን ከቤተሰቦቿ መኖሪያቸውን ቴፒ ከተማ ሰላም ቀበሌ ዳውሮ ሰፈር አድርገው መኖር ጀምረው ነበር። ወይንሸት የፋሲካ እለት ከቀኑ 11 ሰዓት አካባቢ ከሁለት ጓደኞቿ ጋር በመሆን ለመዝናናት በሚል ከቤት እንደወጣች ሳትመለስ ትቀራለች። የልጃቸው ቤት ያለመመለስ ያስጨነቃቸው አባት ያለ እንቅልፍ አደሩ። በማግስቱ ግን የሰሙት ዜና ከባድ ሐዘንና ድንጋጤ ውስጥ ከተታቸው። ልጃቸው ወይንሸት ተደፍራ ተገድላለች። ወንጀሉ የተፈጸመው በአዲስ ብርሃን ቀበሌ በተለምዶ አሮጌው ቀበሌ ሰፈር ተብሎ በሚጠራው አካባቢ ሲሆን ወንጀሉ መፈጸሙን መረጃ የደረሰው የቴፒ ከተማ ፖሊስ ብርቱ ክትትል በማድረግ ወንጀለኛውን ሾሻ ቀበሌ ውስጥ ሰኞ ምሽት ላይ ከተሸሸገበት ስፍራ በቁጥጥር ስር አውለዋል። ይህንን አሰቃቂ የወንጀል ድርጊት ፈጽሟል ተብሎ ከተያዘው መሐመድ በሽር ከሚባል ግለሰብ በተጨማሪ ለደፋሪው ተደራድረው አሳልፈው የሰጧት ሁለት የሴት ጓደኞቿ ተይዘው ምርመራ እየተደረገባቸው ይገኛል። የሟች ቤተሰቦች ፈጣን ፍትህ ይፈልጋሉ። ለሟች ወይንሸት ወዳጆች፣ ቤተሰቦች፣ ወዳጅ ዘመዶች እንዲሁም ጓደኞች የተሰማንን ጥልቅ ሐዘን እየገለጽን በቀጣይ ይህንን ዘግናኝና አሰቃቂ የወንጀል ክስ የፍርድ ሂደቱን እየተከታተልን እናደርሳችኋለን። መረጃው የቴፒ ከተማ ፖሊስ ነው። ታዋቂዋ ድምፃዊት ቬሮኒካ አዳነ ከሪፖርተር መጽሔት ጋር ባደረገችው ቃለ ምልልስ የኢትዮጵያ የሙዚቃ ኢንዱስትሪ አሁን ስላለበት አቅጣጫና ስለ ወደፊት ዓለም አቀፋዊ እድሎች ሰፊ ትንታኔ ሰጥታለች። ሪፖርተር መጽሔት የኢትዮጵያ ሙዚቃ ኢንዱስትሪ ጉልህ ለውጦችን እያስተናገደ ይገኛል። የወቅቱ የኢንዱስትሪውን አቅጣጫ እንዴት ተገመግሚዋለሽ? ትልቁ እድልስ የት ላይ ነው ብለሽ ታስቢያለሽ? ሲል ላቀረበላት ጥያቄ ቬሮኒካ ዘርፉ ጥልቅና ተስፋ ሰጪ የሆነ የሽግግር ምዕራፍ ውስጥ እንደሚገኝ በማንሳት የሚከተለውን ዝርዝር ምላሽ ሰጥታለች። ቬሮኒካ በምላሿ እንዳስገነዘበችው የዘመኑ የሙዚቃ ኢንዱስትሪ ይበልጥ ዘመናዊና ዓለም አቀፋዊ የሆነ ቢመጣም ወጣቱ ትውልድ ሆን ብሎ ወደ ባህላዊ መሰረቱ የመመለስ አዝማሚያ እያሳየ ነው። በተለይም የ1980ዎቹን እና 1990ዎቹን የኢትዮጵያ የሙዚቃ ስራዎች በአዲስ መልክ የማድነቅና በባህላዊ ማንነት የመኩራት ስሜት ጎልቶ እየታየ መሆኑን አብራርታለች። ወጣቷ ድምፃዊት አክላም የአሁኑ ትውልድ ያለፈውን ዘመን ሙዚቃ ዝም ብሎ ከመቅዳት ይልቅ በአዲስ መልክ ያዋሃደው መሆኑን አድንቃለች። ሙዚቀኞችን ባህላዊ የሆኑትን የፔንታቶኒክ የቅኝት ስልቶቻችን፣ ልዩ የምታወቃቀሮቻችንና የትረካ ቅርሶቻችን በመውሰድ እንደ R&B፣ አፍሮ ፊውዥን እና ዘመናዊ ፖፕ ካሉ የሙዚቃ ዘውጎች ጋር በሚያስደንቅ ሁኔታ እያዋሃዱት ነው ያለችው ቬሮኒካ ይህ ሚዛናዊነት ሙዚቃዎችን ኦሪጂናልነቱን ሳይለቅ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ያስችለዋል ብላለች። ቴክኖሎጂ ኢንዱስትሪውን ሙሉ በሙሉ እንደቀየረው ያነሳቸው ቬሮኒካ በተለይም እንደ ቲክቶክ ያሉ የማህበራዊ ትስስር ገጾች ለአዳዲስ አርቲስቶች ሰፊ በር መክፈታቸውን ለሪፖርተር መጽሔት አስረድታለች። ዛሬ ላይ አንድ አርቲስት ስራውን ለማስተዋወቅ በባህላዊ ሚዲያዎች አሊያም በኢንዱስትሪ ተቆጣጣሪዎች ወይም ጌት ኪፐርስ ላይ ብቻ ጥገኛ መሆን አይጠበቅበትም። አርቲስቶች የራሳቸውን ብራንድ በመገንባት ማንነታቸውን ለሰፊው አድማጭ በነጻነት ማድረስ ችለዋል ስትል ገልጻለች። የኢትዮጵያ ሙዚቃ አድማጮች ላላቸው እጅግ አበረታችና አንድነት የተሞላበት ድጋፍ እውቅና የሰጠችው ድምጻዊቷ ይህ የአድማጭ ተሳትፎ አርቲስቶች እንዲያድጉ ምቹ ምህዳር ወይም ኢኮሲስተም እንደፈጠረ ተናገራለች። የኢትዮጵያ ሙዚቃ ባህላዊ መሰረቱን ይዞ ዘመናዊ ፈጠራዎች ማላመድ ከቀጠለ በዓለም አቀፉ መድረክ ላይ እውቅና ማግኘት ብቻ ሳይሆን የተከበረና ተጽዕኖ ፈጣሪ ድምጽ ሆኖ እንደሚወጣ ጽኑ ተስፋ አለኝ በማለት ተናግራለች። ኮበሌ በቅርብ አገባለሁ ብለዋል። ተወዳጁ ኮሜዲያን ጥላሁን ወይም ኮበሌ በቅርቡ እንደሚያገባ ተናግረዋል። ከስራ ባልደረባው ተወዳጁ ኮሜዲያን በረከት ወይም ፍልፍሉ ህመም ጋር ተያይዞ ቤተሰቡን ለመጠየቅ በሄደበት አጋጣሚ ፍልፍሉ ሁሌም አይበቃህም፣ አንተ የሚጠበቅብህ ልጅቷን ማምጣት ብቻ ነው ይለኝ ነበር ሲል ጠቅሶ ከሰሞኑ የተወራውን ጉዳይ በሚያካክስ መልኩ ከእግዚአብሔር ጋር በቅርቡ አገባለሁ ተዘጋጁ ብለዋል። የሰሞነኛው ጉዳይ ግን ከ3 ዓመት በፊት የነበረ ወይም የተቀረ
የተቀረጸ መሆኑንም ገልጿል። ከዚህ ጋር በተያያዘ የኢትዮጵያ የሳቅ ምንጭ የነበረው በረከት ወይም ፍልፍሉ ትላንት እንደ ወትሮ በሳቅና በጨዋታ አልደመቀም። የብዙዎቻችን የፊቱን ጡንቻ በፈገግታ የሚያፍታታው ያ ብሩህ ሰው ዛሬ በህመም አልጋ ላይ ሆኖ የቤተሰቡን የወዳጁን ልብ በሀሳብ ሞልቶታል። ትላንት የአባይ ቴሌቪዥን ሰከላ ቶክ ሾው ቡድን የኮሜዲያኑን ቤት ሲጎበኝ በዚያ የነበረው ድባብ የናፈቀውን ሳቅ ሳይሆን የታመቀ ትዝታና ጸሎትን ያዘለ ነበር። ለባለቤቱ ወይዘሮ ተአምራ በረከት የልጆቿን አባት ብቻ ሳይሆን የቤቱ ምሰሶና የደስታዋ ሞተር ነው። በዓልን እንደዚህ አይነት የጭንቅ ሁኔታ ውስጥ ያሳልፋሉ ብላ ፈጽሞ አልገመተችም ነበር። በረከት ለልጆቹ ያለው ፍቅርና ጥንቃቄ ልዩ ነው። እኔ እንኳን ልጆቹ ስቆጣቸው እሱ አይወድም። ዛሬ እሱ ከቤት በመጉደሉ ድባቡ በጣም ከብዶኛል። የበረከት ጥንካሬና ለስራው ያለው ፍቅር ግን ህመሙን እንዲረሳው አድርጎት እንደነበር በከባድ ስሜት ታስታውሳለች። ሁልጊዜ ከስራ ሲመለስ አይዞኝ ይለኝ ነበር ትላለች። በዚያች በታመመባት ቀን ግን መቆም አቃተው። በክንዱ ደግፋ ከቤት ብታወጣው መስራት አለብኝ በሚል የጥንካሬ መንፈስ ወደ ስራው ሄደ። አሁን ላይ የፍልፍሉ ባለቤት ምኞት ከቤት ተደግፎ ቢወጣም ድኖ በራሱ ቆሞ ወደ ቤቱ እንዲመለስ ብቻ ነው። ፍልፍሉ ለኢትዮጵያ ሕዝብ የሳቅ ምንጭ ብቻ አይደለም፣ ለሚስቱ የፍቅር መከታ፣ ለልጆቹ የርህራሄ ጥላ፣ ለጓደኞቹ ደግሞ የህይወታቸውን የሚያጣፍጥ ቃናቸው ነው። ይህ የሳቅ ምንጭ ቶሎ አገግሞ ወደ መድረኩና ወደ ቤቱ ይመለስ ዘንድ የልብ ጸሎት ነው። እኛም በረከት ወይም ፍልፍሉ ፈጣሪ ማርህ ማለት እንወዳለን። ሌላው የቲክቶክ ንጉስ ካቢ ላሜ የግል አካውንት ውስጥ ዱምቡሎ የለውም ተባለ። በቲክቶክ ማህበራዊ ገጽ ላይ ንግግር ሳይጠቀም በሚሊዮኖች የሚቆጠሩ ሰዎችን በማዝናናት የሚታወቀው ካቢ ላሜ አሁን ላይ ግን የግል ህይወቱና የፋይናንስ አያያዙ አነጋጋሪ ሆኗል። በተለይም ከባለቤቱ ጋር እያደረገ ያለው የፍቺ ሂደት የኮከብን ያልተጠበቀ የሀብት አያያዝ ሚስጢር ይፋ አድርጓል። ምንም እንኳን የካቢ ላሜ አጠቃላይ የተጣራ ሀብት 20 ሚሊዮን ዶላር እንደሚገመት ቢገለጽም በፍቺ ሂደቱ ወቅት የቀረቡ የፍርድ ቤት ሰነዶች ግን ሌላ እውነትን አመልክተዋል። እንደ ሰነዱ ገለጻ ካቢ ላሜ በራሱ ስም የተመዘገበ ምንም አይነት ዋስትና ዋና ንብረት ወይም የባንክ ሂሳብ የለውም። የምርመራ ውጤቶች እንደሚያሳዩት የካቢ ላሜ የቅንጦት ቤቶችና አብዛኛውን የፋይናንስ ይዞታዎች የተመዘገቡት በአባቱ ስም ነው። ይህ አይነቱ አካሄድ በታዋቂ ሰዎች ዘንድ የተለመደ የሀብት መከላከያ ስልት እንደሆነ ይነገራል። አላማውም በፍቺ ወቅት የሚመጣጠን የሀብት ክፍል ወይም ከፍተኛ የቀለብ ክፍያን ወይም አሊሞኒ ለመቀነስ ታስቦ የሚደረግ መሆኑ ይገመታል። የግኝት በፍርድ ቤቱ ቀጣይ ውሳኔ ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። የፍርድ ቤቱ ባለሙያዎች ይህንን የሀብት ሽግግር እንደ ንብረት የመደበቅ ሙከራ ካዩት ኮከቡ ከባድ የገንዘብ ቅጣት ወይም የሀብት ክፍፍል ሊገጥመው ይችላል። በማህበራዊ ገጾቹ ላይ ሁሌም ዝምታን የሚመርጠው ካቢ በዚህ አነጋጋሪ የገንዘብ ጉዳይ ላይ እስካሁን የሰጠው ምላሽ የለም። ሌላው የቴዲ አፍሮ ድምጽ እንደገና መታፈኑን ተገልጿል። ገና ሳይወጣ አነጋጋሪ የሆነው የኢትዮሪካ አልበም መግለጫ በድንገት ታግደዋል። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርትስ ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ወይም ሴንሰርሺፕ እገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራት እና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱ ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነት አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አምኔታ በከፍተኛ ደረጃ የሚያሳጣው ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይሳንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳቡ እንዳይሰማ አያደርግም። ይልቁንም አልበሙ ከሙዚቃ ስራነት አልፎ የትግልና የነጻነትና የብሶት ተምሳሌት ወይ ሲምቦል ኦፍ ሬዚስታንስ እንዲሆን ያደርገዋል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ እየናረ ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው። በሌላ በኩል ይህ
ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እየባከነ መሆኑን ያሳያል። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምጻዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱ የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋዋል። አርትስ ቲቪ የመሰሉ የግል ሚዲያዎች ላይ የሚደረግ የቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው። በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲያዊ ስርዓት ገጽታውን እንዲሁም የህግ የበላይነት ተገዥነቱን ነው። ይህም ለስርዓቱ የረዥም ጊዜ የፖለቲካ ህልውና እጅግ አደገኛ የሆነ መዋቅራዊ ኪሳራ ነው። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ አብራችሁን ሆኑ። መልካም ጊዜ